ባሏን ይፋ አታወጣም ብለን ነበር። ዛሬ ኢክሩ ባሏን ይፋ አውጥታለች፣ በቪዲዮ አምጥተዋለች። እንደዚህም እያለች ድግፍ ሙርክዜ ነህ እያለች አንገቱ ስር ሂዳ ውሽቅ ድብቅ የሆነ ምርታ የሆነ በቃ አለ አይደለ የሆነ የተሰበረ ልብ የሆነ እኔ እንጃ ምን ብዬ ልንገራችሁ። እዚህ ጋር ያለው ስሜት ማለት ነው። ተረዳኋት ጋይስ። ኢክራም ባል ይወጣላታል ስላችሁ በቁንጅና ማለት ነው። የሰው ልጅ ልቡ ሲያምር አህላቁ ሲያምር ነው። የላይ ውበት ሳይሆን የውስጥ ውበት ሲያምር ነው። እና አላህ የልቡን ውበት አህላቁን ምርጥ አድርጎ እንደዚህ የሚጠግናት ባላለህ ያድርግላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትተረፍ ይበል እያልኩኝ እንግዲህ ዛሬ በዚህ ቪዲዮ መጥቻለሁ። በነገራችን ላይ ዩቲዩብ እያስጠላኝ ነው ወላሂ አለው ሶሻል ሚዲያ ላይ ግን ስሪ አይለኝም። የሆነ አዚም ነው የጣለብኝና እስኪ አበረታቱኝ፣ ላይክ አድርጉልኝ። ተው ያልፋል፣ ላይክ አድርጉልኝ። ተው ሼር አድርጉልኝ። ተው ያልፋል፣ ይሄ ቀን ያልፋል። ለማንኛውም ቤተሰቦቼ ዛሬ ኢክሩዬ ባሏን ይፋ አድርጋለች። እውነት ለመናገር ከባለፈው ህይወቷ ተምራ ባሏን ይፋ የምታወጣ አይመስለንም ነበር። ማንም ሰው ኮሜንት ላይ በቀደም ቪዲዮ ላይ እንዳታወጪ ምናምን ሲላት ነበር፣ ኮሜንት ላይ ሁሉም ሰው ማለት ነው። ነገር ግን ያን ያክል የባሏን ቪዲዮ ማውጣቷ ወይም ባሏን ማሳየቷ ችግር አለው ብዬ አላስብም። መጥፎ ነገር ምንድን ነው? ሁሉን ነገር ሚዲያ ላይ ማሳየት፣ በቃ ያላችሁንም የሌላችሁንም ዝም ብላችሁ ሚዲያ ላይ ማሳየት አይን ጥሩ አይደለም። የሰው አይን ድንጋይ ይሰብራል፣ እንጨት ያደርቃል ምናምን ይባላል። እና ባጭሩ በትንሹ ማሳየቷ ባሏን ጥሩ ነው። ምክንያቱም አንደኛ ብዙን ጊዜ ታውቃላችሁ ወንዶች ሌላ ህይወት ይጀምራሉ፣ በጎን ሌላ ህይወት ይጀምራሉ። አንዳንድ ጊዜ ፎቶቸውን መጠቀም ፕሮፋይል ማድረግ ምናምን ጥሩ ነው እና አንድ ቪዲዮ እንደዚህ መልቀቋ ስለ ስራቸው መስራታቸው ምንም ችግር የለውም። የዛን ሰው ማንነት ያወቀ ሌላም ትዳር ሌላም ህይወት ካለው መጥቶ ሊያወራ ይችላል ማለት ነው እና በግልጽ እንደዚህ ማሳየቷ ችግር አለው ብዬ አላስብም። ምክንያቱም ለምን አወጣሽ እያሉ ኮሜንት ላይ እየወረዱባት ነው። እንግዲህ የተሰረቀ ነው የሚደበቀው ሁሉን ነገር ሚዲያ ላይ አለማውጣት። መደበቅ ያለባችሁ ህይወታችሁን፣ የምትኖሩትን ኑሮ፣ አጠቃላይ ያገኛችሁትንም የሌላችሁንም ያላችሁንም ስታወጡ የዛኔ ነው መጥፎ እንጂ ባልሽን ሚዲያ ላይ አውጥተሽ ማለት ማሳወቁ ለህዝብ የሚዲያ ሰው እስከሆንሽ ድረስ ችግር አለው ብዬ አላስብም። ያን ያክል ደግሞ አስፈላጊም ነው ብዬ አላስብም። ብታዩም ችግር የለውም እና ኢክሩዬ ዛሬ ባሏን ይፋ አድርጋለች። ከባለፈው ተምራ ትደብቀዋለች ተብሎ ነበረ፣ ግን ያን አላደረገችም። አላህ ያማረ የሰመረ ትዳር ያድርግላት። ኢክሩ ባል ይወጣላታል። በመልክ ያም ቆንጆ ነው፣ ይሄም ቆንጆ ነው። አላህ ደግሞ ልቡን ቆንጆ ያድርግላት፣ አህላቁን ያሳምርላት። አህላቁና ልቡ በቃ አላህን የሚፈራ ከሆነ አይጎዳትም፣ ይንከባከባታል። ጥላ ከለላ ድጋፍ ምርኩዝ ይሆናታል። በነገራችን ላይ ማለት ነው። ያኛውን አይታችሁታል። የሆነ ልጥልጥ ነገር ነበር መልኩን አሳምሮ፣ ነገር ግን በጣም ብዙ በሴቶች ላይ የተጫወተ ወንድ ነው። ኢክሩ ደግሞ ያንን ሳታቅ ነው የገባችው። የሰው ልጅ ደግሞ ጨው አይደለም አይቀመስም። ገብታችሁ ነው ልታዩት የምትችሉት። እና ባጭሩ ኢክሩዬ ማግባቷ ደስ ብሎናል። አላህ ከስብራቷ በቃ ጠግኖ እንደገና የሆነ እኔ እንጃ ህይወትን የሚያሳያት ያድርግላት፣ እስከ መጨረሻው የሚዘልቅ ያድርግላት። ሁላችሁም ዱዓ አድርጉላት። ኢክሩ በጣም ተጎድታለች፣ በጓደኛ በብዙ ነገር እውነት ስብር ብላ ጤናዋን አታ ገንዘቧን አታ ብዙ ነገር የተጎዳች ልጅ ናት። አላህ መካሻ ያድርግላት። ድጋሚ ልቧ እንዳይሰበር ምኞቴ ነው። ኢክሩዬም ከባለፈው ህይወትሽ ብዙ ነገር ትማሪያለሽ ብዬ አስባለሁ። ሁሉ ነገርሽን ሚዲያ ላይ አታውጪ። የራስሽ ቅርብ ሰዎች ናቸው የሚጎዱሽ። በነገራችን ላይ በህይወታችሁ በጣም ቅርብ ያላችኋቸው ሰዎች ናቸው ሊጎዳችሁ የሚችሉት። ከነሱ ስትበልጡ፣ ከነሱ ከፍ ስትሉ የማይወዱ ቅናተኞች አሉ፣ የሚሰብሯችሁ ማለት ነው። እና ከኢክራም ደግሞ ሁላችንም ልንማር ይገባል።
ካሳለፈችው ምን አይነት ጀግና ጠንካራ ሴት ነበረች። ትዳር ብላ ስትጀምር ግን ህይወቷ መስቀልቀል ብሎ አልሐምዱሊላህ ያ ሁሉ አልፎ ዛሬ አላህ የራሷን ሰው ሰጥቷታል። የሚወዳት የሚያፈቅራት የሚያከብራት እውነተኛ ፍቅርን የምታይበት የምትጠገንበት ያድርግላት በማለት እንግዲህ የኢክሩዬን ባል ይፋ ስላደረገችው እኔ በቀደም ለተጋቡ ብዬ ስለሰራሁኝ ዛሬ እነሆ ባሏን ላሳያችሁ መጥቻለሁ። ቪዲዮ ላይክ እያደረጋችሁ አበረታቱኝ። እኔ ምን እንደነካኝ አላቅም። ወላሂ ስሪ አይለኝም። እንግዳ ኦንላይን ፈጥጬ ቲክቶክ ላይ ስክሮል ሳረግ ነው የምውለው፣ ግን ዩቲዩብ አስጠላኝ። እንደዛ እንደማልወደው ሁላ ዩቲዩብ አስጠላኝ። ምን እንደነካኝ አላቅም። ወላሂ ነው የምላችሁ። በጣም ታውቁኛላችሁ ምን አይነት ልጅ እንደነበርኩ። ነገር ግን አሁን ላይ በቃ አስጠልት ነው ያደረገኝ። ለኸይር ያርግልኝ፣ ብቻ ለኸይር ያርግልኝ ጋይስ። እና ውድ ቤተሰቦቼ ያው አጭር ቪዲዮ ነው፣ ብዙም አላበዛባችሁም። ከቻላችሁ ቪዲዮ ላይክ አድርጉልኝ በእናታችሁ። ተው ልለምናችሁ፣ በቃ እኔ እንደዛ አድርጉልኝ ብሎ መጠየቅ በጣም ነው የሚያስጠላኝ። በነገራችን ላይ ራሴ ሳደርግ ነው እንጂ ለሰው ሰዎችን በህይወቴ እንዳደርጉልኝ ብሎ መጠየቅ በጣም ነው የምሳቀቀው። ማዳምን ራሱ ደሞዜን ስጪኝ ለማለት በጣም እፈራለሁ። ደሞዜ ደርሶ ማለት ነው ደሞዜን ስጪ ብሎ ለመጠየቅ እንዴት እንደምፈራ እንዴት እንደምሳቀቅ ሰው የለፋበትን ለመጠየቅ ኦ ማይ ጋድ በጣም ነው የምሳቀቀው። እና አድርጉልኝ ብሎ መጠየቅ በጣም ይከብደኛል። እና ላይክ አድርጉልኝ። ከእናንተ ምንም የሚጎል ነገር የለም። አላህ ስብሓን ወተዓላ የተመኛችሁትን ከተመኛችሁት በላይ ይስጣችሁ፣ ይወፍቃችሁ። ቪዲዮ ላይክ ያደረገ አላህ ላይክ ይበለውና ይበላችሁ። ውድ ቤተሰቦቼ በቃ እና እንደዛ ነው ባጭሩ። መልካም ጊዜ እመኝላችኋለሁ። እወዳችኋለሁ። በነገራችን ላይ ውስጤ መስራት ይፈልጋል፣ ግን የሆነ ነሻጣ አይደለውም። የሆነ ከስላን ታውቃላችሁ፣ ከስላን ነው የሆንኩት። መስራት እፈልጋለሁ፣ ግን ደግሞ በቃ ሰርቼ እንደዚህ ላይክ አይደረግ ቪዲዮ አይታይ የሆነ በቃ እንትን ይለኛል። እና ብታበረታቱ ደስ ይለኛል። አይከፈልበት ዩቲዩብ ነው የሚከፍለው አይደል እንዴ? እና አበረታቱ ምርጦችዬ፣ ስወዳችሁ። ኢክሩዬንም አልፍ መብሩክ፣ ትዳርሽን እስከ ጀነተል ፊርደውስ ያቆይልሽ በሉልኝ። ፍቅራችሁን አሳዩዋት፣ ደስታዋን ተካፈሏት። ደስታሽ ደስታችን ነው በሏት። ላይክ አድርጉኝ። እኔንም ለዛሬ በዚሁ እንሰናበታለን። ደህና ሁኑ። ወዳችኋለሁ ምርጦችዬ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ባይ ባይ።